ውሃ ጠጭኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር እሱን እንዳልመላለስ ውሃውን ስጠኝና አንዴት አጠጥተኝ ክፈተውና ወዲ ውስጥ ልሂድ እንሰራዋን ትታ ወደ ከተማ ኢየሱስን ለማግኘት መፈለግ ብቻ በቂ ነው። እግዚአብሔርን አውቀዋለሁ አለችው። በእውነትና በመንፈስ የሚያመልኩትን እንዲህ ያሉትን ጉዴን ሁሉ ነገረኝ ብላ ጉዴን ነገረኝ ላይ አልቆመችም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያቺ ሴት አሁን ትዝ ትላችኋለች ስትመጣ ዋና ናት እኮ አይደል እንዴ? አሁን ኢየሱስ ሰማርያ ከተማ ቢገባ ዋንቷን ኢቫንጀሊዝም ቢጀምር 3 ዓመት ተኩል አይበቃውም። ባይዘው ሰማርያ ትልቅ ናት። ባይዘው በእነሱም ዘመን በሷ በኩልስ 30 ደቂቃ ዋና ናታ። ያዛት ዋ መቅጃዋ ላይ ጠብቀው እንደ ኖርማል አይሁዳዊ አፕሮች አድርጎ ውሃ ጠጪኝ። ምክንያቱም ደክሞት የሚል ቃል ስላለ ፀሐይ ደብድቦታል። ሊትራሊ ሰው ስለሆነ ፍጹም ሰውም ስለነበረ ደክሞታል። የምር ደክሞታል። መጽሐፍ ቅዱስ በፍጹም ካለ አለ እውነት ነው ደክሞት ነበር እና ፊቱ በፀሐይ ተቃጥሏል። ደግሞ አይሁዳዊ አይደል እዛ የሚድል ኢስት ሰው ነው ነጣ ይላል ማለት ነው። ስለዚህ ፀሐይ ሲመጡ ያስታውቃል። ፊቱ በጣም ፍም መስሏል። ረጅም በእግሩ መጥቷል። ደቀ መዛሙርቱ እንዳያስተጓጉሉት ሂዱ እስቲ ምግብ ግዙ አርቦታል። እውነቱንም ነው። ምግብ ግዙ ሲል ባይዘው እንትን ሄዳቸው ሳይሆን ይሄኛው የቅደም እነሱ ገዝቶ ሲመጡ ነው የእስራኤል ስራ ብሎ ሴት እንዴት አዋራህ እንዳይሉት ነው። ለዛ እኮ ነው ባይዘው ሴት እንዴት ታዋራለህ ደግሞ ሰማርያዊት ሴት አራ ማማ ሊሉት ነው ከሚሰናከሉ ሂዱ እስቲ ሂዱ ምግብ ግዙ። በኋላ ነው ወንደልም ሴት የለም ብሎ የሚቀላቅላል። የአይሁድ ካልቸር አስቸጋሪ ነው። ሂዱ ምግብ ግዙ ብሎ እነሱ ምግብ ሊገዙ ወደ ከግማሽ ሰዓት በላይ እንግዲህ አፋን አወር በላይ ነው የሚፈጀው እና እሱ የሰማርያ መግቢያ ሲካረጋገ መግቢያ ውስጥ ከተማ ግቡና ግዙ አላቸው። እነሱ ሲሄዱ እጥፋለ እሱ ያዕቆብ ለልጁ በሰጠው እዛ ውሃ መቅጃው ጋር ይላል አይደል? ያው ያዕቆብ ለልጁ የሰጠው ውሃ መቅጃ ማለት ያው ለያዕቆብ እሱ እኮ ነው የሰጠው። የት ጋር እንዳለ ያውቃል ማለት ነው። አሁን በየት በኩል ነበር ባክ ያዕቆብ የሰጠው አይልም። ምድር ብሎ የጠራ አምላክ አሁን ይሄ ጠፋው። አሁን እናንተ ራስዎን እንድመልስ መጠየቃቸው ከዛ ገባ ለታች ውሃ መቅጃው ጋር ቁጭ ብሎ እያለ መጡ አይደል? ብቻ እኔ የኢየሱስ አይነት ሲምፕል በጣም ሲምፕል በጣም ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብ እንደሱ ውድ የለም፣ እንደሱ የሚገኝ የለም። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄደው። ዝም ብለህ መንገድ ላይ የምታገኘው ሰው በጣም ውድ ነገር ሲሆን የምታገኝበት 3ኛው ቢሮ ተበርብረ ተፈትሽ የጫማው ልቀ ሰዓት ፈተነው መገበው ድሮ በሰላም ሰላም ለምን አሁን ቪአይፒ ሲኮን ተከከለ ናቹራል ተፈጥሯዊ ህግ ነው። ኢየሱስ ናቹራል የሆነው ነገር ነው የሰበረ። በጣም አስፈላጊው እሱ ነው። በቀላሉ የሚገኘው ከራስ በላይ ቀድመህ የምታገኘው እሱ ራስን ሳታገኝ የምታገኘው እሱ ክብር ለስሙ እና ጠጋላትና አጠጪ ሲላት ዋና ናት። እንደዚህ አይደ አንተ ወደ ስትሆን ሰማያዊ ከመሆን ጋር እንዴት ትለምናለህ ብላ ወደ መቅዳቷ ነው ሄደችው። ባይዘው ህግ ራሱ አይፈቅድልም። ደግሞ ስትት እንደከም ብሏል። ኢየሱስ በጣም መጮህ አይችልም። ፀሐይም ስለመጣ ርቦታልም ደክሞታልም። ስለዚህ ቀስ ብሎ ነው የሚወራው። እንደሆነ አይጮህም። ውሃ ጠጪኝ ተቀብሎ ውሃ ምክንያቱም ወደ እንትን ውስጥ አሁን ጣሷን ተወርውራለች። በገመድ የታሰረ ጣሳ አላት። እንትኗን ባሏን ለመሙላት ወርውራ እየጠበቀች ነው። ስለዚህ ጠጋ ብሎ ነው የሚወራት። ለነገሩ የሚረብሽ ሰው የለም። ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር እሱን ሆድሽ ውስጥ ወንዝ ከፍቶልሽ እንዳትመላለሽ ያደርግሽ ነበር አላት። ምን አልክ? እሱ አንድ ጣሳዋን የከለከለችው እሱ ወንዝ ብሎ ቀጥሎ ሆድሽ ውስጥ እንደ ድሮ ሰው በጣም ክሪቲካል አለመሆኗን የጠቀማት። አሁን ክሪቲካል አሁንኛው በጣም ቲንከር ነን ብለን እኮ እናስባለን። ታውቃለህ አሳቢ ነኝ እንላለን። ፍልስፍና ገብተን አጥንተን በጣም ነው የማስበው እንላለን። ሆድ ውስጥ ውሃ ከፍትልሃለሁ ሲል አልፈልግም ነው የምንለው። እዚህ ውስጥ ውሃ ወንዝ በወንዝ አስበው ሲያስለቀልቅ ምክንያቱም ስለ መንፈስ ቅዱስ እንደሆነ እሷ ይታወቃል። እሷ እችቶ ነው የምታውቀው የኖርማል ውሃ ሆድሽ ውስጥ ከፍቼልሽ እንዳትመላለሽ ላድርግሽ። እውነትም ዲያሎጉን ካየው ኖርማል ውሃ ነው ወሬው። በኋላ እኮ ነው የሚገባው። እሷስ አቤት ቅንነቷ! እዛ ጥልቃት ውስጥ የገባችው አቅቷት እንጂ ልቧ ነው ወይ ጌታው ያለችው ወዲያው ሎርድ አይደለም ያለችው ሰር ነው አይደል ያለችው ሰር የተከበረ ሰው መጥሪያ። በጣም ሀብታም ነህ ነው አይደል? ወንዝ አለ አይደል? በቃ የድሮ ሀብታም ነው ወንዝ አለ። እዛ በየተራራ የሚፈሱ ወንዝ አንተ እጅ ላይ ያለ ነው። እና
እንዳልመላለስ አለችው። ፀሐዩን እያየሁ አንተም ያው አቃጥሎ ይኸው የሀገራችን ፀሐይ ደግሞ ሚድል ኢስት ነው። እውነቷን አሳማኝ ነው። እንዳልመላለስ ውሃውን ስጠኝና አጠጥተህ ክፈተውና ሆዴ ውስጥ ልሂድ ስትለው እሰጥሻለሁ፣ ኢየሱስስ እሰጥሻለሁ። ኧረ እኔ አሳይቼ አልነሳም ካልኩ አረጋለሁ ቶሎ አይልም እንጂ ካልኳል ትምህርት ነው የሚያበዛው እሱ እንጂ ይሄውን ይበለው እንጂ ካለ ካፉጣ እሱ እኮ እግዚአብሔር ነው። ኧረ እሰጥሻለሁ ግን ይጂ ለምን ለብቻሽ የቤተሰብ ላድርገው ባልሽን ታይና ያለ እየመረመረው እኮ ነው ወደ ውስጥ ባልሽን ጥሪና ነኝ ሲላታው መረጃ እየጠየቃት አይመስልም። እየገባ እኮ ነው ወደ ውስጧ። ይገርምሃል በጣም ባለጠጋ ነህ፣ ወንዝ አለ፣ መገለጥ ያንሳል። እኔ ባል የለኝም አለች። ጌታስ ባል የለኝም ስትለው አንቺ ውሸታም አይደለም ያለው። ልክ በለሻል። አዎ አምስት ባሎች ዲያግኖስ ማሽኑ የነፍስ ጠጠርም ያገኛል አይደል? የኩላሊት ብቻ አይደለም። 5 ባሎች ነበሩ ሸረተና አሁንም ካንቺ ጋር ያለው ባልሽ አይደለም። 6ኛ አንተ ሰው አሁን አያ አትሄድማ። ኦሬዲ በደንብ አድርጎ ይዟታል እንዳትሄድ። አንተ ሰው ነብይ እንደሆንክ ያለው ስትል ጥያቄ አለኝ አለችው። አይገርምም? ጥያቄው የብዙዎቻችንን የአምልኮ ጥያቄ መለሰው እኮ እሷ ጠይቄ የተመለሰው መልሰን ስለ ወርሺፕ ያላትን ኮንሴፕት ይሁት እኛ እግዚአብሔር ለአባታችን ለያዕቆብ እዚህ ገሪዛን ተራራ ላይ እንደተገለጠ እናምናለን አለችው። ታውቃለህ? እግዚአብሔርን አውቀዋለሁ አለችው። እና ዝም ብዬ ዋዛ እንዳልመስል ያዕቆብ ጫማ ውስጥ ነው ያለሁት። የአብርሃም የይስሐቅ ያዕቆብ አምላክ ነው እግዚአብሔር። ያዕቆብ ጫማ ውስጥ ነኝ፣ የኪዳን ሰው ነኝ አለችው። እና እግዚአብሔር እዚህ ተገልጧል አለችው። እዚህ ደግሞ እውነቷ ነው። ገሪዛን ላይ ሴኬም እኮ ያዕቆብ ለልጁ ለዮሴፍ የሰጠው። አብርሃምና ያዕቆብ ረጅም ዓመት ኖረዋል። ኦልደስት ሲቲ ነው ሴኬም፣ ሲካር የተባለው። ኢየሩሳሌምን ይቀድማል በእድሜ። እኛ ፎርፋዘር ሳሉ ነው የዋዛ እንዳልመስል። አንተ ነብይ ከሆንክ እንግዲህ ልጠይቃ አለችው። ትንሽ መንፈሳዊ ነገር አለ። አዎ ጓዴንም ምናምን በደንብ እያየኸው ነው። ቆይ ልጠይቅ እስቲ፣ የምታውቀው ነገር ካለ ትነግረኛለህ። ቅጩን እንኳን የሚነግር ሌላ ይመጣል እኮ አንተ ኋላ። አንተ ነብይ ነገር ስለሆንክ እስቲ ንገረኝ፣ የመጽሐፍ እውቀት ይኖርሃል አለችና ለአባታችን ለያዕቆብ እዚህ ገሪዛን ተራራ ላይ ተገልጧል። እኛ ሰማርያን ስግደት እዚህ ነው። ለምን እግዚአብሔር ተገልጧል። እናንተ አይሁዳውያን እናንተ አይሁዳውያን ደግሞ እዛ ኢየሩሳሌም ቤተ መቅደስ ባለበት ነው የምትሉት። ታቦቱ ምናምን አለ ትላላችሁ። እኛ ከአምስቱ የሙሴ መጽሐፍት ውጭ አንቀበልም። እናንተ ደግሞ 39 ምናምን ነው የምትቀበሉት። እኛ ከሙሴ መጽሐፍ ውጭ አንቀበልም። እዛ ጋር የተለያየ ነው። እና እስቲ ንገረኝ አለችው። እግዚአብሔር እዚህ ነው እዛ ነው የሚመለከው? የት ነው የሚመለከው አለችው። ምን አይነት ጥያቄ ናት? ከዛ ኢየሱስ እንደዚህ አላት። ሚስጥር ያወጣው እኮ የዛን ቀን ነው። እሱን አይደል እኛ አሁን በየወርሺፕ ምሽቱ ላይ የምንለጥፈው እግዚአብሔር እዚህም እዚያም ያሉትን በሙሉ ዘጋግቶ ሌላ አዲስ ምዕራፍ በእኔ በኩል ሊከፍት ነው። በእውነትና በመንፈስ የሚያመልኩትን እንዲህ ያሉትን እግዚአብሔር ይፈልጋል። እና አሁን እግዚአብሔር ጂኦግራፊካሊ ሎኬት ልታደርጊው አትችይም። ከህንፃ አንቺ ውስጥ ገብቷል። ከህንፃ እግዚአብሔር ወጥቷል፣ ሰው ውስጥ ገብቷል። እና እግዚአብሔር በእውነትና ኢንዋርድ ነው። ወርሺፕ ሪቹዋል አይደለም፣ ደጅ ደጁን አይደለም ብሎ ኢየሱስ የአምልኮን የመጨረሻ ነገር የተናገረው የዛን ቀን ነው። ቀጥሎስ ስለ እግዚአብሔር ሲናገር እግዚአብሔር መንፈስ ነው አለ። ጋዲ ዘ ስፒሪት ያለው የዛን ቀን ነው። ባይዘው አይ እግዚአብሔር እንደዚህና እንደዚህ አድርጊ ሳይዛሰጪው ማለት እግዚአብሔር መንፈስ ነው። የትም አለ። ሰማርያም ቁሚ በንጹህ ልብ ይሁን በእውነትና ኢየሩሳሌም የቆሙ ሰውዬ ታቦቱ ስላለ አይድንም፣ በእውነትና በመንፈስ ይመለካል ብሎ አዲስ ምዕራፍ ቆርጦ ሪቫን ቆርጦ ኢናጉሬት አደረገ። አዲስ መንገድ ዋት አለችው። ይሄንንማ ቆንጆ ነገር ነው መረዳት አለችው። በጣም ጥሩ ነገር አለ። ግን ይሄንን እኮ እንዳንተ አይነት ዝም ብሎ ይሄ ሚስጥር የሚናገር ነብይ እኮ አይነግረንም። ይሄንንማ የሚነግረን መሲሁ ነው። አይ በ30 ደቂቃ ስብከት ድቅድቅ ካለ ጨለማ ድምቅ ያለ ብርሃን ጋር መጣት። የዚህ ሴትዮ ወንጌላዊ ራሱ ኢየሱስ ነው። ራሱ ወንጌሉ ነው የሰበካት። ወንጌሉ እኮ ራሱ ነው። ወንጌሉ ነው ፐርሶኒፋይ። የእግዚአብሔር ቃል ስጋ ለብሶ ነው የሚያወራት። የእግዚአብሔርን ቃል የሚያስረዳት ራሱ የእግዚአብሔር ቃል ነው። እንዴት አይገባትም ታዲያ? የሚያናግርሽ እሱ እኔ ነኝ አላት። አንተ ለሺህ ዓመታት አባቶቿ ሲጠብቁት የነበሩትን መሲህ የሰማርያ ዋና ኃጢአተኛው አገኘችው። እንሰራዋን ትታ ወደ ከተማ አይ ቲንክ እንደዚህ ቆንጆ እንዲህ አደባባይ እዚያ ጫፍ አካባቢ ያለው አይነት አደባባይ ላይ ያለች የከተማው ሰው ተሰብስቦ አሁን ወንጌል እንደሰማች ማን ያውቃል? ደግሞ 6ኛው ምን ሆና ነው? ቴሞች እዚህ እንዱ ምን መዘዛታ ተብሎ ሰለት ምን ሆነሽ ነው ተሰብስበው ሲሏት እዛ ውሃ መቅጃው ጋር እንደምትሄድም አያውቁም። ባይዘው አረከሱ ማለት ነው የሚሉት የዛን ቀን ነው እንደምትሄድ። ምክንያቱም እሷ እኩለ ቀን ነው የምትሄድ። ሰው ውሃ ማይጠጣበሳ ነው የምትሄደው። እዛ ውሃ መቅጃው ጋር ሲካሬጅ እሺ ኧረ አንድ እንትን አገኘው። ምን ሆንሽ? ጉዴን ሁሉ ነገረኝ ብላ ጉዴን ነገረኝ ላይ አልቆመችም።
እርሱ ክርስቶስ የተባለው መሲህ የዓለም መድኃኒት የሆነን እንዴት እኔ ሲያገኘኝ ሲናገረኝ ለውጦኛል። በቃ ትራንስፎርሜሽን እያደር ባህሪዋ ንግግሯ ሊቀየር ይችላል። ዛሬ ግን ወደ ልቤ የገባ ህይወት እንዳለ እርግጠኛ ነኝ። አየህ ሳትሸማቀቅ ቆማ አወራች ስለ ኢየሱስ። ኑ አለቻቸው። መጽሐፍ እንደዚህ ይላል፣ ኢየሱስም ከቆመበት አልተንቀሳቀሰም ይላል። ለምንድን ነው ያልተንቀሳቀሰው? ከተማውን ይዛ እንደምትመጣ እርግጠኛ ነው። በይዘይ ያቃ አየህ መለወጥህ ያወራል። መነካት ልደብቀው አትችልም። ኢየሱስን ልደብቀው እንዴት ትችላለህ? ሰው ስለ ሌላ ነገር ቀና ብሎ ያወራል፣ እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተወ ስለሱ እንዴት ነው የምታፍረው? ቆማ የከተማውን ይዛ መጣች። እሷ በ30 ደቂቃ ጨረሰች። እነሱ በቀን ፈጀባቸው። ሲያገላብጡ በሁለተኛው ቀን ነው ያሏት። ምክንያቱም እሷ ትንሽ ስለመቀደማቸው በጌታ በመሆን አይ ቲንክ አስተናጋጅ ነው የምትሆነው፣ አሸር ነው የምትሆነው። እንዴት እንደሚቀምጡ ነው የምታስታ። የከተማ ህዝብ እኔ አሁን ይህንን ማይክ ባውልቆ እኮ ከግማሽ በኋላ እኮ አይሰማም። የከተማ ህዝብ እንዴት ነው ሊሰብክ የሚችለው? ስለዚህ በደንብ አቀማመጥ ተስተካከለች። ጥያቄ ያለው በኋላ ጽፎ ያቀርባል ብላ ቆማ እሷ ታለች። ታውቃለህ የነገርከኝን ነገራችሁ አለች። እውነተኛው ወንጌላዊ እኮ እሷ ናት። እኔን ነገረኝ ይላል እንዳንተ ማውራት ስለማልችል አየህ ኢየሱስ ጋር አምጥተህ ማስቀመጥ ነው። ኢየሱስ አንተን በነካበት ይነካዋል ሰውየው። አንተን ለውጦ የለ አምጥተህ ስጠው ለኢየሱስ። ኢየሱስ ጋር አድርሰው ብቻ ሰውየውን። እውነቴን ነው። አትታገል አንተ። አመጥ ኑ አለች። ምን አለሽ እስቲ ነገር ይችላል ኑ ራሱ ይነግራቸዋል። አንድ ፊት ለፊት ቆማ ታያለች። ለእሷ የነገራትን ነገራቸው። ህዝቡ ተሰብስቦ ነይ አሏት። ኢየሱስን በጣም እናመሰግናለን ስለነበረ አገልግሎት። አንዴ እሱ ጋር ቆም ማን እንደሆንክ ገብቶናል ነይ አሏት። አቤት አለች። ሮጣ መጣ። ምንድን ነው ጥያቄ አለ አለች። ኧረ አይደለም ምን ይጠየቃል? አንቺ ስላልሽን ሲሆናት እኛ ራሱ አይዳማ እና የሰው ክርስቶስ የዓለም መድኃኒት ነው። ኢየሱስ ጌታ ነው። ጮክ በሉና እስቲ በወንጌል አላፍርም በሉ። ኢየሱስ ማን እንደሆነ ከገባ የመጀመሪያ ርዕሰ መልእክትም የሚሆነው ወንጌል። እውነቴን አንተ ማነህ ራሱ ይጠፋብሃል። ስለ ኢየሱስ ክብር ለዘላለም ላዳኛችን